በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ውስጥ ስለ ፍጡር ሁሉ በመራራትና የፈጣሪን የምህረት ቃል ኪዳን በመቀበል እንደዚህች እናት ያለ ታላቅ ቅድስት ማግኘት እጅግ ጥቂት ነው። እርሱ ስለ ሰው ልጆች ነፍስ መዳን ስትል ሌሊትና ቀን በውሃ ውስጥ የጸለየች፣ ስለ ጠላቶቿ ሳይቀር ማረኝ ብላ የለመነች የጣናው ብርሃን ቅድስት ክርስቶስ ሰምራ ናት። ይህች ድንቅ እናት ማን ናት? ለምንስ ካደገችበት የሀብትና የክብር ሕይወት ወጥታ ወደ ገዳም ገባች? ሰይጣንንና አዳምን ለማስታረቅ ያደረገችው የአስደናቂ ጥረትስ ምን ይመስል ነበር? ዛሬ በዚህ ሰፊ ቪዲዮ በጥንታውያኑ የገድል መጻሕፍት ላይ የተመዘገበውን እውነተኛ ታሪኳን፣ ተጋድሎዋንና አስደናቂ ተአምራቷን በዝርዝር እንመለከታለን። ቅድስት ክርስቶስ ሰምራ የተወለደችው በ15ኛው ክፍለ ዘመን በታዋቂው የንጉሥ አፄ ይስሐቅ ዘመነ መንግሥት ነበር። የውልደት ስፍራዋ በታሪካዊቷ የቡልጋ ምድር በአሁኑ ሸዋ ሲሆን ወላጆቿ ደግሞ በዘመኑ እጅግ ባለጸጋ ስም ያላቸውና እግዚአብሔርን የሚፈሩ ነበሩ። በተወለደች ጊዜ ወላጆቿ ያወጡላት ስም ከክርስቶስ ሰምራ የሚል ነበር። ትርጓሜውም ከክርስቶስ መረጣት ወይም ከክርስቶስ ወደዳት ማለት ነው። ይህ ስም ዝም ብሎ የወጣ አልነበረም። ወደፊት ለምታደርገው ታላቅ መንፈሳዊ ተጋድሎና ለምትቀበለው የቃል ኪዳን ክብር አስቀድሞ በፈጣሪ ፍቃድ የወጣ እንጂ። ክርስቶስ ሰምራ በዕድሜዋ ከፍ ስትል እንደ ዘመኑ ሥርዓት ከሳሙኤል ለተባለ ባለጸጋና መኮንን ሚስት ትሆን ዘንድ ተሰጠች። በትዳር ሕይወቷ ውስጥ 11 ወንዶችና ሴቶች ልጆችን ወለደች። እጅግ ብዙ አገልጋዮች፣ ሰፊ እርሻና ከብቶች ነበሯት። በምድራዊ መመዘኛ ሙሉ የሆነ የደስታና የቅንጦት ሕይወት ትኖር ነበር። ነገር ግን በልቧ ውስጥ ሁልጊዜ የሚበራ አንድ መንፈሳዊ መብራት ነበረ። በቤቷ ያሉትን ወርቅና ብር፣ የተንጣለለውን ኑሮ ስታይ ይህ ሁሉ ኃላፊ ነው፣ እውነተኛው ክብር ግን ሰማያዊው ነው እያለች ለብቻዋ ትተክዝ ነበር። አንድ ቀን ግን በሕይወቷ ውስጥ ሁሉም ነገር የለወጠ እጅግ አስደንጋጭ ክስተት ተፈጠረ። አንድ ቀን በቤቷ ውስጥ ምግብ በሚዘጋጅበት ወቅት ክርስቶስ ሰምራ በአንዲት ገረድ አገልጋይ ላይ በሰውኛ ስሜት ተቆጣች። ቁጣዋ በረታና በእጇ የነበረውን የሚቃጠል እንጨት ወደ አገልጋዩ አወረወረችው። እሳቱ አገልጋዩዋ ላይ አርፎ ሕይወቷ በአሰቃቂ ሁኔታ አለፈ። አንድ ቀን በቤቷ ውስጥ ምግብ በሚዘጋጅበት ወቅት ክርስቶስ ሰምራ በአንዲት ገረድ አገልጋይ ላይ በሰውኛ ስሜት ተቆጣች። ቁጣዋ በረታና በእጇ የነበረውን የሚቃጠል እንጨት ወደ አገልጋዩ አወረወረችው። እሳቱ አገልጋዩዋ ላይ አርፎ ሕይወቷ በአሰቃቂ ሁኔታ አለፈ። ይህ ድንገተኛ አደጋ በክርስቶስ ሰምራ ልብ ውስጥ እንደ መብረቅ ሆነባት። የቁጣዋ ስሜት በርዶ እውነታውን ስታየው ነፍሶ በከባድ ድንጋጤ ተናወጠ። ከእኔ በሰማይና በምድር በፈጣሪ ፊት ምን እመልሳለሁ? ለአንዲት ምድራዊ ስህተት እንዴት የሰውን ሕይወት አጠፋለሁ? በማለት ምርር ብላ ማልቀስ ጀመረች። ይህ ክስተት የዓለምን ደስታ ፈጽማ እንድትጠላ አደረጋት። የንስሐ እሳት በውስጧ ነደደ። ክርስቶስ ሰምራ ከዚያን ዕለት ጀምሮ ወደ ፈጣሪዋ እያለቀሰች ማልቀስ ጀመረች። ንስሐዋ እውነተኛ ነበረ። በመጨረሻም አንድ ታላቅ ውሳኔ ወሰነች። የያዘችውን ወርቅ፣ ብርና ንብረት ሁሉ ለነዳያን አከፋፈለች። ልጆቿንና ባለቤቷን ተሰናብታ የዓለምን ክብር ሙሉ በሙሉ ጥላ በሌሊት ከቤቷ ወጣች። እግሯ እየደማ የተጓዘችው ወደ ታላቁ የደብረ ሊባኖስ ገዳም ነበር። በዚያም በጻድቁ አቡነ ተክለ ሃይማኖት መንፈሳዊ መንበር ስር ፈጽማ መንኩሳ የቅድስና ልብስን ለበሰች። በገዳሙ በነበረችበት ጊዜ ያደረገችው ተጋድሎ መነኮሳቱን ሁሉ ያስገረመ ነበረ። ሌሊቱን ሙሉ በጸሎት መቆም፣ በቀን አንድ ጊዜ ጥቂት ቅጠላቅጠል ብቻ መቅመስ የዕለት ተዕለት ሕይወቷ ሆነ። ነገር ግን ይበልጥ ነፃ የሆነና በብቸኝነት የምትጸልይበትን ቦታ ትፈልግ ነበር። ስለዚህም በመንፈስ ቅዱስ መሪነት ወደ ታላቁ ጣና ሐይቅ ተጓዘች። ጣና ሐይቅ ከመጣች በኋላ አሁን ከደብረ ክርስቶስ ሰምራ ተብሎ በሚጠራው ደሴት ላይ አረፈች። እዚህ ላይ ነው እንግዲህ የሰውን አእምሮ በላይ የሆነውና የታሪኳ እምብርት የሆነው ታላቁ ተጋድሎ የጀመረው። ክርስቶስ ሰምራ ስለ ራሷ ኃጢአት ብቻ ሳይሆን ስለ ዓለም ሕዝብ ሁሉ ኃጢአት ማልቀስ ጀመረች። ወደ ጣና ሐይቅ ውሃ ውስጥ እስከ አንገቷ ድረስ በመግባት መጸለይ ጀመረች። ይህን የውሃ ውስጥ ጸሎት ለአንድ ወይም ለሁለት ቀን ሳይሆን ለ12 ሙሉ ዓመታት አደረገችው። በእነዚህ 12 ዓመታት ውስጥ ከውሃው ቅዝቃዜና ከማዕበሉ ብርታት የተነሳ ሥጋዋ አልቆ ነበር። በሐይቁ ውስጥ የሚኖሩ ዓሦችን የውሃ ፍጥረታት እየመጡ የቅድስት እናትን ሥጋ ይበሉና ይቦጭቁት ነበር። እርሷ ግን ሕመሙንና ስቃዩን ሁሉ በትዕግሥት ተቀበለው ነበር። ደሟ በጣና ውሃ ላይ ይፈስ ነበር። እርሷ ግን አቤቱ የሰውን ልጅ ማር እያለች መጮኻን አላቋረጠችም። ከዚህም በተጨማሪ በየቀኑ በሺዎች የሚቆጠሩ ስግደቶችን ትሰግድ፣ ሥጋዋን በጅራፍ ትገርፍ ነበር። ይህንን ያደረገችው ለምንድን ነው? የሰው ልጅ ከሲኦል እሳት እንዲድንላትና እግዚአብሔር ምሕረቱን እንዲያወርድላት ነው። የሰራዊት ጌታ እግዚአብሔር የዚችን የሴት አርበኛ ጥንካሬ፣ ፍቅርና ልቅሶ ተመለከተ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅዱሳን መላእክት ጋር ተገልጦ ታላቅ ቃል ኪዳን ሰጣት።
በገድሏ ላይ እንደተጠቀሰው ቅድስት ክርስቶስ ሰምራ ለሰው ልጆች ካላት ከባድ ርኅራኄ የተነሳ አንድ ቀን ሰይጣንና አዳምን ለማስታረቅ እንኳን ሞክራ ነበር። ሳጥናኤል ሆይ አንተም ብትሆን ወደ ፈጣሪህ ተመለስና ንስሐ ግባ፣ እግዚአብሔር መሐሪ ነው ብላው ነበር። ሰይጣን ግን በትዕቢቱ ሊመለስ አልቻለም። ነገር ግን ፈጣሪ ለእርሱ ካለው ፍቅር የተነሳ ድንቅ ቃል ኪዳን ሰጣት። ወደ ሲኦል ወርዳ የሰዎችን ነፍስ እንድታወጣ ፈቀደላት። ቅድስት ክርስቶስ ሰምራ ወደ ሲኦል በወረደች ጊዜ በዚያ የሚሰቃዩትን ነፍሳት ስታይ አንጀቷ ተላወሰ። ሰፊ የብርሃን ክንፎቿን ዘርግታ እጅግ በጣም ብዙ የሆኑ ነፍሳትን በታሪክ መጻሕፍት እስከ 10,000 የሚደርሱ ከገሃነመ እሳት አውጥታ ወደ ገነት። ነገር ግን ፈጣሪ ለእርሱ ካለው ፍቅር የተነሳ ድንቅ ቃል ኪዳን ሰጣት። ወደ ሲኦል ወርዳ የሰዎችን ነፍስ እንድታወጣ ፈቀደላት። ቅድስት ክርስቶስ ሰምራ ወደ ሲኦል በወረደች ጊዜ በዚያ የሚሰቃዩትን ነፍሳት ስታይ አንጀቷ ተላወሰ። ሰፊ የብርሃን ክንፎቿን ዘርግታ እጅግ በጣም ብዙ የሆኑ ነፍሳትን በታሪክ መጻሕፍት እስከ 10,000 የሚደርሱ ከገሃነመ እሳት አውጥታ ወደ ገነት። ጌታችንም እንዲህ አላት፣ ስምሽን የጠራ መታሰቢያሽን ያደረገ በስምሽ ለተራበ ያበላ ለተጠማ ያጠጣ ቤተ ክርስቲያንሽን ያነጻ ሁሉ እኔ እስከ 12 ትውልድ ድረስ እምርልሻለሁ። ይህች ታላቅ እናት በተጋድሎ ከኖረች በኋላ በነሐሴ 24 ቀን በታላቅ ክብር አርፋለች። ዛሬም ድረስ በጣና ሐይቅ ላይ የሚገኘው ገዳሟ የታመሙ የሚፈወሱበት፣ ያዘኑ የሚጽናኑበትና ታላቅ በረከት የሚታፈስበት ቅዱስ ቦታ ነው። ቅድስት ክርስቶስ ሰምራ በተግባር ያሳየችን ነገር ቢኖር ፍቅርን፣ እውነተኛ ንስሐንና ስለ ሌሎች መራራትን ነው። የዚች የኢትዮጵያ የሰላም እናት ጸሎትና በረከት ከአገራችንና ከሁላችን ጋር ይሁን። ውድ ተመልካቾቻችን ስለ ቅድስት ክርስቶስ ሰምራ ያቀረብንላችሁ ሰፊ ዝግጅት ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ ሼር ያድርጉት። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቱን ተጫኑ። በሚቀጥለው ቪዲዮ በሌላ ድንቅ ታሪክ እስክንገናኝ ሰላም እግዚአብሔር ከሁላችሁ ጋር ይሁን። ወስብሐት ለእግዚአብሔር። ይህች ታላቅ እናት በተጋድሎ ከኖረች በኋላ በነሐሴ 24 ቀን በታላቅ ክብር አርፋለች። ዛሬም ድረስ በጣና ሐይቅ ላይ የሚገኘው ገዳሟ የታመሙ የሚፈወሱበት፣ ያዘኑ የሚጽናኑበትና ታላቅ በረከት የሚታፈስበት ቅዱስ ቦታ ነው። ቅድስት ክርስቶስ ሰምራ በተግባር ያሳየችን ነገር ቢኖር ፍቅርን፣ እውነተኛ ንስሐንና ስለ ሌሎች መራራትን ነው። የዚች የኢትዮጵያ የሰላም እናት ጸሎትና በረከት ከአገራችንና ከሁላችን ጋር ይሁን። ውድ ተመልካቾቻችን ስለ ቅድስት ክርስቶስ ሰምራ ያቀረብንላችሁ ሰፊ ዝግጅት ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ ሼር ያድርጉት። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቱን ተጫኑ። በሚቀጥለው ቪዲዮ በሌላ ድንቅ ታሪክ እስክንገናኝ ሰላም እግዚአብሔር ከሁላችሁ ጋር ይሁን። ወስብሐት ለእግዚአብሔር።